ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? ከቀናት መጠፋፋት በኋላ በድጋሚ ተገናኝተናል። በዛሬው የወጡ ክለባችን የሚመለከቱ አዳዲስ አሁን መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። የቀድሞ ክለባችን አማካይ ፖል ፖግባ ማንቸስተር ዩናይትድ በሚቀጥሉ 3 ዓመታት የፕሪሚየር ሊጉን ዋንጫ ሊያሸንፍ ይችላል አለ። ፖል ፖግባ ዩናይትድ በካሪክ ስር የፕሪሚየር ሊጉን ዋንጫ በሚቀጥሉት 3 ዓመታት ማሸነፍ እንደሚችልም ያምናል። በጥር ወር ሩበን አሞሪምን ተክቶ በፕሪሚየር ሊጉ 3ኛ ደረጃን በመያዝ በቻምፒየንስ ሊግ ቦታ በመያዝ ያጠናቀቀው ማይክል ካሪክ በቀጣይ ዓመትም እጅጉን ተጠባቂ አሰልጣኝ ነው። ዩናይትድ በ2025/26 የውድድር ዘመን መጀመሪያ ላይ ያሳልፈው አሳዛኝ ጅምር በካራባኦ ካፕና በኤፍኤ ካፕ የመጀመሪያ ጨዋታ መሰናበቱም ይታወሳል። ካሪክ ባለፈው ቋሚ ዋና አሰልጣኝ ተብሎ ሲሾም ፖግባ ወደ ተጨማሪ ስኬት ዩናይትድን ሊመራው እንደሚችልና የሊግ ዋንጫን ለማግኘት የነበራቸውን ቆይታ በአሁን ጊዜ ከ14 ዓመት በኋላ ሊያበቃ እንደሚችልም ተንብዮአል። ፖል ፖግባ ሲናገር እንዲህ ይላል። ከሱ ጋር ተጫውቻለሁ። እኔም እንደ አሰልጣኝ አድርጌ እመለከተው ነበር። እዚህ ሲመጣ ቡድኑ ሙሉ በሙሉ ተለወጠ። በሚቀጥለው ውድድር ዘመን ለእነሱ ትልቅ ፈተና ይሆናል። ማንቸስተር ዩናይትድ በሚቀጥሉት ጥቂት ዓመታት ውስጥ ሊጉን ያሸንፋሉ ብዬ አስባለሁ። የፕሪሚየር ሊጉም ሻምፒዮን ይሆናሉ ብሎ አርሰናል ሻምፒዮን መሆን ከቻለ ዩናይትድ በእርግጠኝነት ሻምፒዮን ያህል ትልቅ መገለጫ ነው እንደሚያደርጉም አምናለሁ ብለዋል። ሃሪ ማጓየር ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ በመመለሱ ተጨማሪ ተጫዋቾች ያስፈልጋሉ አለ። በሩበን አሞሪም መጀመሪያ ዓመት ሹመት ወቅት ነገሮች ከብደውን ነበር። ክለቡ ዋንጫዎችን ማሸነፍ እንደሚፈልግ ያውቃል። ነገርም አሞሪም ሲዝን 15 ደረጃ ላይ በመሆንና በዩሮፓ ሊግ ፍጻሜ ተሸንፈን ነበር። በጣም ደካማ እንደሆነ ይሰማን ነበር። ነገር ግን ወደፊት መመለስ ከባድ ሆኖብናል ብዬ አስብ ነበር። በዚያን ዓመት የነጥብ ልዩነቱ እጅጉን ከፍተኛ ነበር። አሁን ግን እዚያ ላይ የምንቆምበት ቦታ አይደለም። ለትላልቅ ዋንጫዎች መወዳደር አለብን። ማይክል ካሪክ ሲመጣ ሁሉም ሰው ውጤቱን ማየት እንደሚችል አስቦ ነበር። ሩበን እዚያ በነበረበት ጊዜ መጥፎ አቋም ላይ አልነበረን፣ በጥሩ ሁኔታ ላይ ነበር። ነገር ግን የተሻለ መሆን እንደምንችል እናውቃለን። ከማይክል ካሪክ መምጣት ጀምሮ በምቾት በሶስተኛ ደረጃ ላይ መጨረስም ችለናል ብሏል። ነገር ግን ብዙ ማሻሻዮች ያስፈልጋል። አሁን በቻምፒየንስ ሊግ ውስጥ ስለሆነ ተጨማሪ ተጫዋች ያስፈልጋል። በሳምንት 2 ወይም 3 ጊዜ ስለምንጫወት አዳዲስ ተጫዋችን ወደ ቡድናችን ማከል አለብን ሲል ሃሪ ማጓየር ተናግሯል። የማንቸስተር ኢቭኒንግ ኒውስ ዘጋቢ ስቴቨን ሪልስተን ማንቸስተር ለቡድኑ ፈርናንዴዝ፣ ሉክሾ እና ሊሳንድሮ ማርቲኔዝ አዲስ ኮንትራት ሊሰጥ ነው አለ። የ2026/2027 የውድድር ዘመን ካሪክ የክለባችን መሪ ሆኖ የሚቆይ የመጀመሪያ ሙሉ የውድድር ዘመን ይሆናል። የማንቸስተር ኢቭኒንግ ኒውስ ዘገባ እንደሚያመለክተው የቡድኑ ፈርናንዴዝ፣ የሊሳንድሮ ማርቲኔዝ እና የሉክሾ እንዲሁም የባይንዲር ኮንትራት ሁሉም ወደ መጨረሻ ዓመት መግባቱን ተከትሎ ክለቡ ሁኔታዎችን መፍታት አለበት ብሏል። በዚህ ውድድር ዘመን ብሩኖ ፈርናንዴዝ የፕሪሚየር ሊጉን የአሲስት ሪከርድን ሰብሯል። እና ዩናይትድ ከፍተኛ ማሮች በዚህ ክረምት በማንቸስተር እንዲቆይ ያላቸውን ፍላጎትን በግልጽ አሳይቷል። ዩናይትድ የፈርናንዴዝን በ12 ወራት የማራዘም አማራጭ አለው። ስለዚህ በአሁኑ ጊዜ ለካፒቴኑ አዲሱን ለማቅረብ ምንም እቅድ የለም። ነገር ግን ይህ ሁኔታ በ2026/2027 የውድድር ዘመን መሀል ላይ ሊለወጥ ይችላል ተብሏል። ባለፈው ዓመት ፈርናንዴዝ ከሳውዲ ክለብ አልሂላል የቀረበለትን ጥያቄ ውድቅ በማድረግ በክለባችን ለመቆየት መርጧል። ይሁን እንጂ ባለፈው ታህሳስ ወር ማንቸስተር አልሂላል እንዲቀላቀል እንደሚፈልግም ተናግሮ ነበር። ይህም ሰፊውን ትኩረት የሳበ አስተያየት ነበር። ያም ሆነ ፖርቱጋላዊ ኮኮ በጥቅምት ወር ከአካባቢው የማንቸስተር ጋዜጠኛ ጋር ባደረገው ስብሰባ ክለቡ የአሞሪምን ቆይታ ፍላጎት እንዳለው ማስተላልፎ ነበር። ማንቸስተር የማርቲኔዝን በ1 ዓመት የማረሰም አማራጭ አለው። ተከላካዩ በጉልበት ጉዳት ምክንያት በዚህ ውድድር ዘመን የመጀመሪያዎቹ 3 ወራት አምልጦት ነበር። ከየካቲት እስከ መጋቢት ድረስ ማርቲኔዝ በሌላ ጉዳት ምክንያት እንደገና ከጨዋታ ምርቆ ነበር። ማርቲኔዝ ከጉዳት ከተመለሰ በኋላ ብዙም ሳይቆይ የካልቨርት ሊውኒን ጸጉር በመንካት አወዛጋቢ ቀይ ካርድ ተመልክቶ ለ3 ጨዋታዎች ከሜዳ መራቁም ይታወሳል። ባይንዲር በዚህ ክረምት መደበኛ ጨዋታ ጊዜ ፍለጋ ኦልትራፎርድን ለመልቀቅ ይገደዳል። የግብ ጠባቂውን በ2027 ክረምት ያበቃል። ቡድኑ የማደስ አማራጭ፣ ነገር ግን የዝውውር መስኮቱ ሲከፈት ተጫዋቹን ሊለቀው ዝግጁም ነው ተብሏል። ማንቸስተር በሉክ ሾው ውስጥ የ1 ዓመት የማራዘሚያ አማራጭ የለውም። ይህም ማለት ውሉን ካላደሱ ክለቡ በሚቀጥለው ክረምት ተጫዋቹን በነጻ ያጧል ማለት ነው። ሉክ ሾው በማንቸስተር የመልበሻ ክፍል ውስጥ ለረጅም ጊዜ ተወዳጅ የሆነ ተጫዋች ነው። የግራ ተከላካዩ በ2014 የክረምት ወቅት ከሳውዛምፕተን የተቀላቀለው በሉዊስ ቫን ሃልስን በ27 ሚሊዮን ፓውንድ ነበር። ሾው አሁን 30 ዓመቱ ሲሆን ለማንቸስተር 325 ጨዋታዎችን አድርጓል። በዚህ ውድድር ዘመን ሁሉ የፕሪሚየር ሊግ ጨዋታዎች የጀመረው ብቸኛው የክለባችን ተጫዋች ሲሆን በውድድር ዘመኑ በሙሉ ምንም አይነት ጉዳት አላጋጠመውም ነበር። የሃሪ ማጓየርና የቶም ሂተን ኮንትራቶችም ወደ መጨረሻው ዓመታቸው እየገቡ ሲሆን ነገርም ሁለቱም በቅርቡ አዲስ የ1 ዓመት ኮንትራቶችን ፈርሟል። የማጓየር አዲሱ የ12 ወር የማራዘሚያ አማራጮችንም ማካተቱ
ይታወሳል። ማቲያስ ኩኛ ከክለባችን ጋር ስላሳልፈው የመጀመሪያው ወደ ዘመን ጠይቆ እንዲህ ሲል ይመልሳል። የዩናይትድ ፕሮጀክት ለመቀበል ስወስን የክለቡን ትልቅነትና በዙሪያው ያሉትን ነገሮች ሁሉ አውቄ ነበር። ለክለቡ አሁን የውድድር ዘመን ያሳለፍን ይመስለኝ ዩናይትድን ወደ ቻምፒየንስ ሊግ መመለስ ይችላል እና በሚቀጥለው ዘመን በዚህ ወደ ላይ በሚወስደው መንገድ ለመቀጠል ተስፋ እናደርጋለን። በስራችን ላይ ብዙ እምነት አለን ብሏል። ከመጀመሪያው ቀን ጀምሮ ምቾት ተሰምቶኛል። በተጫዋቾች በሰራተኞችና በደጋፊዎች በጣም ጥሩ ተቀባይነት አግኝቻለሁ። በዚህም እጅጉን ደስተኛ ነበርኩ። በሜዳ ላይ ምርጡን ለመስጠት የሚያስፈልገውን የአእምሮ ሰላም ማግኘት እያለው ይህም ጥሩ የውድድር ዘመን እንዲኖረኝ አስችሎኛል። በጣም ደስተኛ ነኝ። ክለቡ ታላላቅ ነገሮችን እንዲያሳካ መርዳቴን ለመቀጠል ተስፋ አደርጋለሁ። ለሚቀጥለው የውድድር ዘመንም ዝግጁ ነኝ ሲል ተናግሯል። ማቲያስ ኩኛ ስለሚቀጥለው የውድድር ዘመን ለዩናይትድ ደጋፊዎች መልእክትም ልኳል። የለበስነው ማሊያን ለክለቡ ታሪክ ምላሽ ለመስጠት ጠንክረን እንሰራለን። ይህ ለደጋፊዎች የተገባ ቃል ነው። የሚቀጥለው የውድድር ዘመን የድል ወቅት እንዲሆን እንፈልጋለን ብለዋል። ማቲያስ ፈርናንዴዝ ወደ ማንቸስተር ለመዘዋወር በጣም ጓጉቷል ሲል ፋብሪዚዮ ሮማኖ ተናገረ። በሀሳብ ደረጃ ዌስትሃም ወደ 100 ሚሊዮን ፓውንድ የሚጠጋ ገንዘብ ቢፈልግም በ85 ሚሊዮን ፓውንድ ዋጋ ስምምነቱን መጨረስ እንደሚችሉ ዩናይትዶች ይጠብቃሉ። ማንቸስተር ተጫዋቹን ማስፈር ይፈልጋል። ንግግሮች በሚቀጥሉ ሰዓት ወይም ቀናት ውስጥ ይቀጥላሉ ሲል ፋብሪዚዮ ሮማኖ ዘግቦታል። ሚረር ፉትቦል ባወጣው ዘገባ መሰረት ዌስትሃም ክሬንሲዮ ሰመርቪል እና ማቲያስ ፈርናንዴዝ ለመሸጥ ምንም አይነት ጥረት አላደረጉም። ምንጮች እንደሚሉት የዓለም ዋንጫው ካለቀ በኋላ መጠበቅን ደስተኛ ናቸው። ዌስትሃሞች ሁለቱም ተጫዋቾች የመድላቸው ከፍተኛ ነው ብሎ ቢቀበሉ እጅግ ውድ የሆኑትን ንብረቶቻቸውን መሸጥ ግን አሁን ላይ አያስፈልጋቸውም ተብሏል። ሱሊቶልክስ ባወጣው ዘገባ መሰረት ደግሞ አሁን ትኩረቱም በማቲያስ ፈርናንዴዝ ላይ ነው። ስምምነቱ በጥሩ ሁኔታ እየተጓዘ ነው፣ ነገር ግን እንደ በፊቱ ከመጠን በላይ ክፍያ መክፈል አይፈልጉም። በውጮች ላይም ስራው ቀጥሏል ሲል ሱሊቶልክስ ተናግሯል። ፋብሪዚዮ ሮማኖ በድጋሚ ባወጣው ዘገባ መሰረት ማንቸስተር ዩናይትድ በዌስትሃም የክፍ መሰርጫዎች ክሬንሲዮ ሰመርቪል ላይ እውነተኛ ፍላጎት ያስል ስለ አማካዩ ማቲያስ ፈርናንዴዝ ስለ ሁኔታውና ስለ ዋጋው ለመጠየቅ ውይይት አድርጓል። ምንም እንኳን አሁንም በፍለጋ ደረጃ ላይ ቢሆኑም ሲል ፋብሪዚዮ ሮማኖ አትቶታል። አሌክስ ክሮስ በቶልክ ስፖርቱ ላይ አርሰናል በቦርነማውዙ አማካይ ተጫዋች አሌክስ ስኮት ላይ ጠንካራ ፍላጎት እያሳያለው የፕሪሚየር ሊግ ክለብ ነው አለ። የማንቸስተር ፍላጎት አሁንም ጠንካራ ነው። ቁጣም ሊቨርፑልም ተጫዋቹን በቅርበት እየተከታተለ ነው ብለዋል። ናታን ሳል ስለ ማንቸስተር የሶስተኛ አማካይ ስም እንዲህ ሲል ይናገራል። ሰዎች ስለ ሳንጋሪ ከአማራ በዋዲ ሲያወሩ አይቻለሁ። ቼልሲና አርሰናል በዋዲ ለማግኘት የጣሩ እና ዩናይትድ በዚያ ገበያ ውስጥ ፍላጎት እያሳያለም። አርሰናል ለአንድ ዓመት ከበዋዲ ጋር ቅርብ ከሆኑ ሰዎች ጋር ሲገናኝ ቆይቷል ብለዋል። ማንቸስተር የፉልሃሙን አማካይ ተጫዋች እየተመለከተ ነው ተባለ። ዩናይትድ በዚህ ክረምት የፉልሃሙን አማካይ ሳንደርበርግን እንደ አማራጭ የመሃል ሜዳ አማራጭ አድርጎ የተካተለ ነው ሲል ዘ አትሌቲክስ ዘግቦታል። ቀዮቹ ከበርኔ ለቆ ፉልሃም ሲቀላቀል ከመሃል ሜዳ ተጫዋቾች ጋር ተገናኝቶ ነበር። በዚህ ክረምትም በዓለም ዋንጫው ላይ የተሳተፈ ይገኛል። የኖርዌይና የፉልሃም ኮከብ ከሁለት ክረምት በፊት ፉልሃሞች ከከፈሉት 25 ሚሊዮን ፓውንድ እጅጉን ትርፍ ማግኘትም ይፈልጋሉ ተብለዋል። ማንቸስተር ዩናይትድ በዚህ ክረምት የባርሴሎና አማካይ ማርክ ካሳዶን ለማስፈረም ከፍተኛ ፍላጎት አሳይቷል ተባለ። የ22 ዓመቱ የስፔን ኢንተርናሽናል በዚህ ክረምት ከባርሴሎና ለመልቀቅ አሁን ላይ ክፍት ነው ተብሏል። ካሳዶ በክለብ ውስጥ ጉልህ ሚና እንደማያገኝ ስለሚያውቅ ለመልቀቅ ፈቃደኛ ነው። እስካሁን ምንም አይነት መደበኛ ጥያቄ ባይቀርብም ከወኪሉ ጆርጌ ሜንዴዝ ጋር ጠንካራ ውይይት ያላቸውና ቀደም ሲል በጥሮን ለማስፈረም የሞከሩት ዩናይትዶች እና ባየር ሊቨርኩሰንና የሳውዲ ክለቦችን ጨምሮ ከብዙ ተፎካካሪ ክለቦች መካከል በጣም እጅጉን ተመራጭ ተጫዋች ነው ተብሏል። የባርሴሎና ስፖርት ዳይሬክተር ዴኮ ዝርዝሩ ለማመጣጠን እስከ ሰኔ 30 ድረስ ተጫዋቹን ለመሸጥ ጓጉቷል ተብሏል። አሁን ለጥያቄዎችን እየጠበቁ ነው። ተጫዋቹ ወደ 20 ሚሊዮን ዩሮ ዋጋ አለውም ተብሏል። ይህም ዋጋው ለዩናይትድ ተመጣጣኝ ዋጋ ያለው ተጫዋችም እንዲያገኝ ያስችሏል ሲል የስፔኑ ማርካና ስፖርት ዊትነስ ዘግቦታል። የማንቸስተር ኤቭኒንግ ኒውስ ዘጋቢ ስቴቨን ሬሊስተን ስለ አዩብ ቡአዲ ተጠይቆ እንዲህ ሲል ይመልሳል። ማንቸስተር ዩናይትድ አዩብ ቡአዲን ይከታተል ነበር። ይህ ያልተለመደ ነገር አይደለም፣ ምክንያቱም አብዛኞቹ ትላልቅ ክለቦች ስለ ቡአዲ ሪፖርት እንዲያደርጉ ስካውቶችን በተደጋጋሚ ሲልኩም ነበር። ነገር ግን ማንቸስተር ዩናይትድ ወደፊት እሱን ለማስፈረም ጥረት ሊያደርግ የሚችልበት እድል አሁን ላይ እጅጉን ጨምሯል ብሏል። የዩናይትድ ስካውቶች ከቡአዲ ጋር የሚያደርጉትን ነገር ይወዳሉ፣ ከእሱ የበለጠ መሻሻል እንዳለም ተገንዝቧል። ከአውሮፓ ምርጥ የተከላካይ አማካዮች አንዱ የመሆን አቅም እንዳለውም አሁን ላይ አረጋግጧል። ለተጫዋቹ ተወካዮችም ፍላጎታቸውን ለማሳየት እየጠባበቁም ነው ብለዋል። አዩብ ቡአዲ በዚህ ክረምት ምናልባት በሊል ሊቆይ ይችላል። ነገር ግን በጥቂት ዓመታት ቢለቅ ዩናይትድ ለረጅም ጊዜ የቆየውን ፍላጎታቸውን ለተጫዋቾቹ ካምፕ ሊያሳውቁ አሁን ላይ ዝግጁ ናቸው። ተጫዋቹንም የማስፈረም ዕድላቸው አሁን ላይ ይጨምራል። ነገር ግን ከበርካታ ክለቦችም ትላልቅ ፉክክር ይጠብቃቸዋል ሲል
ስቴቨን ሪልስተን ዘግቦታል። ማንቸስተር ዩናይትድ በሀገሩ የዓለም ዋንጫ የመክፈቻ ጨዋታ ትልቅ አስተዋጽኦ ያደረገውን የጀርመን የዓለም ዋንጫ ኮከብን ለማስፈረም ተቀላቀለ ተባለ። ማንቸስተር ዩናይትድ የማይከል ካሪክን ቡድን ከ2026/27 የውድድር ዘመን በፊት ወደ ቻምፒየንስ ሊግ ከተመለሱ በኋላ በሁሉም ዘርፎች ለማጠናከር አሁን ላይ እየሰሩም ነው ተብሏል። ለብራዚል ኢንተርናሽናል አማካይ ኤደርሰን ስምምነት ማድረጋቸው ይታወሳል። ነገር ግን በቅርብ ጊዜ በተዘገበው ዘገባዎች መሰረት ማንቸስተር ዩናይትድ ተጨማሪ ቁጥሮችን ወደ መሀል ክፍላቸው ለመጨመር እየሰሩም ነው። የዶርትመንዱ ኮከብ በማንቸስተር ራዳር ላይ ብቅ ያለው ሌላኛው አማካይ ሲሆን የካዜሜሮ መልቀቅና የሚጠበቀው የማኑኤል ኡጋርቴ መልቀቅ ተከትሎ የአትላንታ ኮከብ ኤደርሰን ቢመጣም አሁንም በመሃል ሜዳ ላይ የአማራጭ እጥረት እንዲገጥማቸው ያደርጋል ተብለዋል። ከስካይ ስፖርት ጀርመን በወጣ ዘገባ መሰረት ዩናይትድ በዚህ ክረምት ከፍተኛ ደረጃ ላይ የተሰጠውን የቦሩሲያ ዶርትመንድ ኮከብ ፌሊክስ ኔሜቻን ለማዟር ፉክክሩን መቀላቀሉም ተሰምቷል። የ25 ዓመት በ2023 የቡንደስሊጋውን ክለብ ቦሩሲያ ዶርትመንድ ከተቀላቀለ በኋላ በቦርድመት አስደናቂ ብቃትንም አሳይቷል። ይህም መደበኛ ተጫዋች ሆኖ በዚህ ሂደት ውስጥ የማንቸስተር ሲቲና እንዲሁም የሪያል ማድሪድን ፍላጎት መሳቡም ይታወሳል። ጀርመን ኢንተርናሽናል በማንቸስተር ሲቲ አካዳሚ በኩል ቢወጣ ወደ ወልፍስበርግ ከመሄዱ ፊት በሲቲ ሶስት ከፍተኛ ደረጃ ጨዋታዎችን ብቻ ማድረግ ችሎ ነበር። ከዚያን ጊዜ ጀምሮ ንሜቻ በሲግናል ኢዱና ፓርክ ውስጥ ለዶርትመንድ በሁሉም ዶሮች 112 ጨዋታዎችን አድርጎ 13 ጎሎችን ማስቆጠር ሲል 8 አሲስቶችን በማድረግ ረጅም መንገድም ተጉዟል። ሪፖርቶች እንደሚያሳዩት ቦሩሲያ ዶርትመንድ ተጫዋቹን ቢያንስ ሌላ የውድድር ዘመን በሲግናል ኢዱና ፓርክ ለማቆየት ፍላጎት አላቸው። ምክንያቱም እስከ 2030 ድረስ የረጅም ጊዜ ውል ስላለውም ተብሏል። እንዲሁም ኔሜቻ እስከሚቀጥለው ድረስ በዶርትመንድ የሚቆይ ከሆነ እስከ 60.5 ሚሊዮን ፓውንድ የውል ማፍረሻ እንዳለውም ተነግሯል። በዚህ ክረምት ማንኛውም ስምምነት በቦሩሲያ ዶርትመንድ አቋም ምክንያት ከዚህ በላይ ዋጋው ሊሆን ይችላል ተብሏል። ዩናይትድ እሁድ ዕለት ከኩራሳው ጋር ባደረገው የዓለም ዋንጫ መክፈቻ ጨዋታ ለጀርመን ጎል ያስቆጠረውን ተጫዋች ለማግኘት አሁን ላይ በእጅጉም ዝግጁም ነው ተብሏል። ኒሜቻ በተለያዩ ጊዜ ከክለባችን ጋር ስሙ ሲያያዝ የቆየ ሰው ምናልባትም በዚህ ክረምት ወደ ክለባችን የመጣው ሌላኛው አማካይ ተጫዋች ሊሆን ይችላልም ተብለዋል። ማርከስ ራሽፎርድ የባርሴሎና የውል ማፍረሻ ጊዜው ካለፈ በኋላ ማንቸስተር ዩናይትድ መቀላቀሉ ተሰማ። የእንግሊዝ አጥቂ ማርከስ ራሽፎርድ ሀገሩ ዛሬ ምሽት በዓለም ዋንጫ የመክፈቻ ጨዋታ ክሮኤሽያን ለመግጠም ስትዘጋጅ በዓለም ዋንጫው ላይ እንደሚያተኩር ጥርጥር ነው። ከአሜሪካ ሲመለስ ወደፊት ህይወቱን ለመወሰን ይፈልጋልም ተብሏል። የ28 ተጫዋች ባርሴሎና የ30 ሚሊዮን ዩሮ የግዢ አማራጩ እንዳበቃ የተረጋገጠ ሲሆን ይህም ማለት በኦልድ ትራፎርድ የቅድመ ውድድር ዘመን ለመጀመር በትክክለኛው መንገድ ላይ ነው። ራሽፎርድ በባርሴሎና ለመቆየት ፍላጎት እንዳለው ገልጾ ነበርና ሃንስ ፍሊክም ተጫዋቹን ለማቆየት ፍላጎት እንዳለው ተዘግቦ ነበር። ነገር ግን አንቶኒ ጎርደንን ካስፈረሙ በኋላ ብሉግራናዎቹ ተጫዋቹን ለማዟር እንደሚፈልጉ አሁን ላይ እርግጠኛ አይደሉም። ሆኖም ግን ሙሉ በሙሉ ይህንን ውድቅ አላደረጉም። ነገር ግን ራሽፎርድ ቅድሚያ የሚሰጡ ጉዳይ ተደርጎ አይታይም ተብሏል። ማርከስ ራሽፎርድ ከፕሪሚየር ሊጉ ተቀናቃኞች ይልቅ የዩናይትድን ቆይታ ይመርጣልም ተብሏል። ዘ አትሌቲክስ እንደዘገበው ራሽፎርድ በዚህ ክረምት በፕሪሚየር ሊግ ውስጥ ካሉ ሌሎች ክለቦችን ከመቀላቀል በማንቸስተር መቆየትን ይመርጣል። በአሁኑ ጊዜ ማንኛውም ቡድን ሊወስዱ የሚችልበት የ40 ሚሊዮን ፓውንድ የውል ማፍረሻ አለው። ሊቨርፑል ለማንቸስተር ሲቲን ሳይጨምር ተብሏል። ሌሎች የፕሪሚየር ሊግ ክለቦች በእሱ ላይ ፍላጎት አሳይተዋል። የቀድሞ ውሰት ቡድን አስቶን ቪላ ከዚያን ጊዜ ጀምሮ በርካታ ጊዜያትን ከማርከስ ራሽፎርድ ጋር ሲገናኝም ነበር። ማርከስ ራሽፎርድ በዩናይትድ ውሉ ላይ 2 ዓመት ቀርቶታል። ማንቸስተር የባርሴሎና 30 ሚሊዮን ዩሮ የመግዛት አማራጩን ላለመጠቀም ከመረጠ በኋላ ማርከስ ራሽፎርድን ለመሸጥ ዝግጁ ነው ተብሏል። አንቀጹ ሰኞ ዕለት ማብቃቱም ይታወሳል። እስካሁን ድረስ ራሽፎርድ ከዓለም ዋንጫው በኋላ ከማንቸስተር ጋር ወደ ቀድሞ ውድድር ዘመን ልምምድ ይመለሳል። ማንቸስተርም ራሽፎርድ ለመለስ ግን እቅድ የለውም ተብሏል። ሆኖም ራሽፎርድ በኦልድ ትራፎርድ አጀንዳ ውስጥ የለም። ማንቸስተር ኢቭኒንግ ኒውስ እንደሚሉት ከሆነ አሰልጣኝ ማይክል ካሪክ ራሽፎርድ እንደገና ከቡድኑ ጋር ለማቆየት ፍላጎት ነበሩ። ነገር ግን ከአመራር ቡድኑ ጋር ከተነጋገሩ በኋላ ወደ ቡድኑ ለመመለስ ምንም እቅድ የለም። ማንቸስተር ለባርሴሎና ይሁን አይሁን ለራሽፎርድ ቋሚ ሽያጭ ለማድረግ ይሞክራል ተብለዋል። ማንቸስተር ዩናይትድ የፕሪሚየር ሊጉን ሁለቱን ተጫዋች ለማዞር ከ100 ሚሊዮን ፓውንድ በላይ እንዲያቀርብ ተጠየቀ። ማንቸስተር ዩናይትድ የዌስትሃም ዩናይትዶችን ኮከቦች ማቲያስ ፈርናንዴዝ እና ሰመርቪልን ለማዞር እንቅስቃሴ መጀመሩ ይታወቃል። ዩናይትድ የሃመርሶቹ ሁለት ተጫዋች እንደ ቁልፍ ኢላማዎችም ለይተው ይዘዋል። እነማን እንደሆኑቶች ቀድሞውን የተካሄዱ ይመስላሉ። ሆኖም ዌስትሃም ሁለት ተጫዋች እስከ 140 ሚሊዮን ፓውንድ ድረስ እንደሚጠይቁም ተሰምቷል። ማንቸስተር ዩናይትድ ደግሞ ከዚህ ያነሰ ዋጋ ለመክፈል እየፈለጉ ነው ሲል ዴይሊ ሜል አስነብቦታል። ፈርናንዴዝ እና ሰመርቪል
የማይክል ካሪክን ዩናይትድን ቡድን ለማጠናከር ዋና መሳሪያዎች የሚመስሉም 140 ሚሊዮን ፓውንድ ጥሩ ዋጋ ያላቸው መሆናቸውን ለማየት ግን ይቀራል ተብሏል። ዌስትሃም ከፕሪሚየር ሊጉ ወደ ሻምፒዮንሺፕ ከወረደ በኋላ አንዳንድ ኮከቦቻቸውን ለማቆየት እየታገሉ መሆኑ ምክንያታዊ ነው። ፈርናንዴዝ የውድድር ዘመናቸው ተስፋ አስቆራጭ ቢሆንም ለምስራቅ ለንደኑ ቡድን በተለይም አስደናቂ ሆኖ ታይቶ ነበር። እናም ታይምስ በቅርቡ ዩናይትድ ለፊርማው ተወዳጅ ስለሚመስሉ እስከ 80 ሚሊዮን ፓውንድ ሊያወጡ እንደሚችሉም ጠቅሶ ነበር። ይህም ማለት ዌስትሃም ለሰመርቪል 60 ሚሊዮን ፓውንድ እየፈለገ ነው ማለት ነው። ነገር ግን ይህ ተጫዋች ትልቅ ዋጋ ያለው አይመስልም ተብሏል። የደቹ ተጫዋች በዙሪያ የተሻሉ ተጫዋች ባሉበት ጠንካራ ቡድን ውስጥ የበለጠ መስራት ይችል ይሆናል። ነገር ግን በማንቸስተር ለማጠናከር እንኳን የማይፈልግበትን ቦታ ለማግኘት ቁማር ይመስላልም ተብሏል። ዩናይትድ ባለፈው ክረምት ማቲያስ ኩኛ፣ ብሪያን ምቤሞና ቤንጃሚን ሴስኮን በማምጣት አዲስ የፊት መስመር ሰዎችን አስፈርሟል። ስለዚህ በመደበኛነት ወደ መጀመሪያ አሰላለፍ ለመግባት እንኳን ለማይችል ሰው ብዙ ገንዘብ ከመውጣት ይልቅ ጥራታቸውን በሌላ ቦታ ማተኮራቸው ጥሩም ነው ተብለዋል። ማይክል ካሪክ አማድ ዲያሎን እንዴት ማስተዳደር እንደሚችል በቀድሞ የማንቸስተር ኮከብ ተመከረ። አዲሱ የማንቸስተር አለቃ ማይክል ካሪክ በኮከብ ክንፍ ተጫዋቹ አንዱን እንዴት ማሳደግ እንደሚችል ከቀድሞ ቡድን አጋሩ ምክርን አግኝቷል። የኢኳዶር ኮከብ አንቶኒ ቫሌንሲያ ሰኞ ዕለት የኢኳዶር የዓለም ዋንጫ መክፈቻ ጨዋታ ከመጀመሩ በፊት ቫሌንሲያ የአይቮሪ ኮስቱ ኮከብና የዩናይትድን ተጫዋች አማድን አወድሶታል። የ23 ዓመት ተጫዋች በቀድሞ የቡድን አጋሩ ካሪክ ስር እንዲያድግም አበረታቱታል። ቫሌንሲያ እንዲህ ሲል ይናገራል። አማድ ዲያሎ እንደ ቀኝ ተከላካይ የሚያደርገው ነገር ወድጄለታለሁ። እሱ ጠንካራ ተጫዋች ነው። በብዙ ብልህነት ለማጥቃት ይሞክራል። አመታት እያለፉ ሲሄዱ ያጫወት አቀራረቡ ማሻሻሉን ቀጥሏል። አሁን በማይክል ካሪክ ስር ለሱ በጣም ጥሩ የውድድር ዘመን ሊሆንለት ይችላል ብዬ አስባለሁ ብሏል። እሱን ለማንቸስተር በጣም የሚያጓጓ ተጫዋች ነው። ለረጅም ጊዜ በክለቡ ቆይቷል። እናም እነዚህ የሚያስፈልጋቸው ተጫዋች ነው ብለዋል። አንቶኒዮ ቫሌንሲያ ሲቀጥል ማይክል ካሪክ ስኬት እንዲገጥሞ እመኝለታለሁ። ይህንንም መልእክት የዩናይትድን ቋሚ አሰልጣኝ በነበረ ጊዜ ልኬለታለሁ። ካሪክ በጣም የማከብረውና የምንከባከበው ሰው ነው። እንዳሰልጣኝ ትልቅ ስኬትን በማንቸስተር እመኝለታለሁ። ለእሱ መልካም እንደሆነ አስባል። ነገሮች ተሳክተውለት እና ወደ ሌላ ውድድር ዘመን መሄዱ ያስደስተኛል ሲል የቀድሞ ቡድን አጋሩ ምላሽ ሰጥተዋል። በኦልድ ትራፎርድ አስከፊ ጊዜ ካሳለፈው በኋላ የማይፈለገው የክለባችን ተጫዋች ማኑኤል ኡጋርቴ ለኤሲ ሚላን እንደቀረበ ተዘግቧል። ምንም እንኳን በዚህ ደረጃ በክለቦች መካከል ንቁ ውይይት ባይኖርም እንደ ጋዜጠኛ ኒኮሎ ሼራ ገለጻ የኡራጓይ ኢንተርናሽናል በጣሊያኑ ቡድን ቀርቧል። ይህም ከሩበን አሞሪም ጋር ያለው ግንኙነት ሁኔታውን የበለጠ አስደሳች አድርጓል ተብሏል። አሞሪም ኡጋርቴን በስፖርቲንግ ሊዝበን አብረው ከነበሩበት ጊዜ ጀምሮ በደንብ ያውቋል። እናም ያ ግንኙነት ኤሲ ሚላን ስምምነቱን የበለጠ ለመመልከት ከወሰኑ ተጨማሪ እድል ሊሰጠው ይችላል ተብሏል። ይህ እርምጃ አሁንም በፕሮፖዛል ደረጃ ላይ ብቻ ነው። ስለዚህ እንደ የላቀ ነገር መግለጽ ስህተት ይሆናል። ሆኖም በተለይም ዩናይትድ በዚህ ክረምት የአማካይ ክፍሉን እንደገና እንደሚቀር ስለሚጠበቅ ኡጋርቴን እንደሚለቁ ይጠበቃል። ስካይ ስፖርት በቅርቡ ኡጋርቴ ከኦልድ ትራፎርድ እንደሚለቅ ከሚጠበቁ ተጫዋች አንዱ መሆኑን ዘግቧል። የአሞሪም ጉዳት ኤሲ ሚላንን ሊረዳው ይችላል ተብሏል። ኡጋርቴ በ2004 ከፓሪስ ሴን ጀርሜን ዩናይትድን ተቀላቅሏል። በፕሪሚየር ሊጉ ክለብ የ5 ዓመቱና የሌላ ዓመት አማራጭ መፈረሙም ይታወሳል። ይህ እርምጃ ዩናይትድ በመሃል ሜዳው ላይ ረጅም ጊዜ ኳስ አሸናፊ እንዲሆን ታስቦ ነበር። ነገርም ነገሮች እንደታቀዱት በኦልድ ትራፎርድ ሙሉ በሙሉ አልተሳኩም ነበር። ለዚህም ነው ሚላን አስደሳች መዳረሻ ሊሆን የሚችለው። አሞሪም አሁን የኤሲ ሚላን ዋና አሰልጣኝ ለመሆን ተስማምቷል ሲል ዘጋርዲያን ከቀናት በፊት ቢገልጽም አሁን ላይ ሩበን አሞሪም በይፋ ኤሲ ሚላንን ተረክቧል። ዩናይትድ ኡጋርቴን ለማስፈረም ከፍተኛ ክፍያ ከፍሏል። ስለዚህ ትልቅ ኪሳራ መቀበል ላይፈልግ ይችላል። ነገር ግን እስካሁን ድርድር ባይኖርም በጠረጴዛ ላይ አንዳንድ ነገሮች ይቀርባሉ ተብሏል። አሁን ዩናይትድ ለመሃል ለውጦች ክፍት ስለሆኑ እና ኤሲ ሚላን ወደ አዲስ የአሞሪም ዘመን ሲገቡም ይህ ሀሳብ ሁሉም ወገኖች ሊስማሙበት ይችላሉ ተብለዋል። ውድ ቤተሰቦች ለዛሬ በቆይታ በዚያ በቃ። መልካም ቀን